የፍርድ ቤት ውሎ የተሰሙ አዳዲስ መረጃዎችና ከፍርድ ቤት ውሎ በኋላ የወጡ መረጃዎች አሉ። እንዲሁም ሀረርጌዎች አንዷለም ላይ ተነስተውበታል። ቀነኒ አዱኛ የሀረርጌ ልጅ መሆኗ ይታወሳል። ይሄንን አሉ አንድ ቀዌ የሚባል የቲክቶክ መጠሪያ ያለው የሀረርጌ ሰው ደግሞ ከአሳማኝ ትንተናዎች ጋር የዚህችን ልጅ ሀቅ ካላወጣሁኝ እኔ ወንድ አይደለሁም እያለ ይገኛል። ቀነኒ የሀረርጌ ልጅ ነች። እኛ ሀረርጌዎች ፍርድ ሲዛባ ዝም ብለን ቆመን አናይም። እስኪ ፍርዱን አዛቡት። ድፍን ሀረርጌ ወጥቶ ፍትኋን ይጠይቃል። ይሄ ካልሆነ እኔን ሰው ብላችሁ አትጥሩኝ እያለ ነው። እንደ ቀዌ ገለጻ ከሆነ ቀነኒ ራሷን ብትወረውር ኖሮ በተፈጥሯዊ መንገድ አእምሮዋ የጸጸት ስሜት ይሰማዋል ወይንም አውት ኦፍ ኮንትሮል የጭንቀት ድምጽ ማውጣቷና መጮኋ አይቀርም። ይሄ ሳይንሱ ያረጋገጠው ነገር ነው ባይ ነው። ስለዚህ ስትጮህ ጎረቤት መስማት ነበረበት። በሁለተኝነት ያነሳው ሀሳብ ደግሞ ራሷን ወርውራ ቢሆን ኖሮ ሰውነቷ መሬት ላይ በሚያርፍበት ጊዜ ከፍተኛ ግጭት ስለሚፈጠር ጭንቅላቷ ፈንድቶ ወይንም አጥንቷ ሲከሰከስ ድምጽ ይፈጠራል። ይህንንም ጎረቤት መስማት ነበረበት። ብዙ ነገሮች እየተደባበሱ ነው። የዚች ልጅ ሀቅ ሳይወጣ ሀረርጌዎች ዝም እንዳትሉ፣ ኢትዮጵያውያን በሙሉም ዝም እንዳትሉ በማለት በስሜታዊነት ይናገራል። ሰላም ሰላም፣ ውድና የተከበራችሁ የጀማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ዛሬም ከቀነኒና ከአንዷለም ጉዳይ ላይ አልወጣንም። መግቢያ ላይ እንደሰማችሁት ሀረርጌዎች እንግዲህ በጣም በቁጣ ተነስተዋል። የትላንትናው የፍርድ ቤት ውሎ ያልተጠበቀና ያልታሰበ ነገር ላይ ነው የመጣ ማለት ነው አይደለም። በሀረርጌዎች በሞላ በኢትዮጵያ ሕዝብ እንዳለ ቁጣን ቀስቅሷል ማለት ነው። ሀረርጌዎች ይበልጥ ደግሞ በጣም በቁጣ እና በቁጭት እየተበሳጩ ነው ያሉት። ይሁን እንጂ የትኛውም የኢትዮጵያ ሕዝብ እንዳለ ቀነኒ የሕዝብ ልጅ ናት፣ የኢትዮጵያ ልጅ ናት። የሀረር ልጅ ብቻ ሀረር በመወለዷ ብቻ አይደለም፣ ሁላችንንም በጣም አሳዝኖናል የቀነኒ ጉዳይ ማለት ነው። እንዲሁም የቤተሰቦቿ ጉዳይ ማለት ነው። ስለ ቀነኒ ሁላችንም ዝም አንልም እና ያለውን መረጃም ልንገራችሁ ማለት ነው። እንግዲህ መግቢያ ላይ እንደሰማችሁት የሀረርጌዎቹ ልጆች ሰምታችኋል ማለት ነው። ሁሉም የኢትዮጵያ ሕዝብ በሙላ በትላንትናው ትላንት መጋቢት 9 እንግዲህ የቀነኒ ሁላችንም በጉጉት ስንጠብቀው ምን ይሆን ብለን የምንጠብቀው የችሎት ቀን ነበረ ማለት ነው። በዛም በችሎቱ ቀን እንግዲህ እንዳለ የኢትዮጵያ ጋዜጠኞች በአጠቃላይ እንዳልታደሙ ተነግሯል። ይህንንም እነሱ ከሄዱ በኋላ ሊገቡ ሲሉ ውጡ ተብለው ከፍርድ ቤት ተገፍትረው እንደወጡ ጋዜጠኞቹ ቁጣቸውን እያሰሙ ናቸው ያሉት። ለዛም የኢትዮጵያ ሕዝብ በሙሉ ቁጣ ተነስቷል። ምንድነው ምክንያቱ ሲባል ምክንያቱም ውሃ የማይደፋ ነገር ሆኗል። ምክንያቱም ምንድነው ባለፈው ውሸት ነገር ዘግባችኋል፣ ስለዚህ አሁንም ደግሞ እናስገባችሁም ዝግ መሆን አለበት ብሎ ጠበቃው በጠየቀው ምክንያት እንዲወጡ ተደርጓል ማለት ነው። ጋዜጠኞች በሙላ እንዳይታደሙ ተደርጓል። ይህ ደግሞ ከሆነ ለምን የሚለው ደግሞ ብዙዎችን አስቆጥቷል። ይሁን እንጂ ጋዜጠኞቹን ሲያባርሩ ግን አንዳንድ የሀገር ሽማግሌዎች እንደገቡ ሰዎች ውስጥ እንደገቡ ተነግሯል። እነሱን አስገብተው ጋዜጠኞቹን አባረሩ። እኛ ጋዜጠኞቹም ሊከሱ ነው፣ በቁጣ ተነስተዋሉ። የሚከሱት ደግሞ ማንን ነው እንዳትሉ፣ እኛ የሚከሱት ፍርድ ቤቱን ነው። ፍርድ ቤቱ ለምንድን ነው እኛ አልዋሸንም፣ የሰማነውን ያየነውን ለህዝብ አቅርበናል፣ የዋሸኑ ነገር የለም። የተዛባ መረጃ ያቀረበው የአንዷለም ጠበቃ እንጂ እኛ አይደለንም። ዋሻችሁ ተብለን ለምንስ እንባረራለን? የዋሸን ካለ ደግሞ የዋሸው ተለይቶ ውሸታሙን ለምን በእስርም ሆነ በማንኛውም ነገር በህግ ለምን አይቀጣም? ሁላችንንም ግን በጅምላ ለምን ታባርሯላችሁ? የትኛውም መገናኛ ብዙሃን እንዳለ ሁሉም ተገፍትረው በፍርድ ቤቱ ትዕዛዝ እንዲወጡ ተደርገዋል ማለት ነው። እንዳይታደሙ ተደርገው ውጭ ላይ ቆመው ነው ችሎቱ ያለቀው ማለት ነው። በጣም በሚያሳዝን ሁኔታ ህዝቡንም ደግሞ ቁጣ አስነስቷል። እኛ ከአንድም ወገን አንሆንም። አንዷለምም ወንድማችን ነው፣ ቀነኒም እህታችን ናት። እኛ ለህዝብ የሰማነውን ያየነውን እውነቱን ነገር ነው የምናስተላልፈው እንደ ባለሙያ ስራ እንጂ መዋሸትም ሆነ መጨመር መቀነስ አንፈልግም። የማንንም ወገን አንወግንም። ግን ያልዋሸነውን እንዴት ዋሽታችኋል ተብሎ እንዳንገባ ታደርጋላችሁ? ህጉስ፣ ህዝብስ፣ የኢትዮጵያ ህዝብስ ምን እየጠበቀ ነው? በጉጉት የሚጠብቀው የቀነኒ ነገር ሁሉም ቅስሙ የተሰበረበት ኢትዮጵያን በሙሉ ከቤተሰብ እስከ ጎረቤት የትኛውም ሰው የኢትዮጵያ ህዝብ በአጠቃላይ ማለት ነው ስለ ቀነኒ ሁላችንም ጓግተን የምንጠብቀው ይሄ ደግሞ እውነትና እውነት ነው። ስለዚህ ለምን ተባረርን? እንዴት ዋሽታችኋል ተብለን ሳንዋሽ ለምን ወጣን? በማለት እንግዲህ ሊከሱ ነው ማለት ነው። ቁጣቸውን ቀስቅሰዋል። እንዲሁም የሀረር ልጆችም
እንግዲህ ውስጥ አሁን የተናገረው ቲክቶከር ማለት ነው እንደሰማችሁት ቀው የሚባለው የህግ ባለሙያ እና ስለ ህግ የሚያውቅ ልጅ ነው እና እሱንም ተንተናውንም ቁጭ አድርጎ ነው የተናገረው። የዚች ልጅ ጉዳይ እንዲህ ተደባብሶ እንዲቀር አንፈልግም። ህግ በትክክል እንኳን ባያወጣ እኛ የሀረር ልጆች ዝም አንልም። ድፍን የሀረር ህዝብ ወጥቶ ይጠይቃል ስለ ቀነኒ ብሏል ማለት ነው። በጣም ረርድብን እያለ በቁጭት በጣም በስሜት ነው ሲናገር የነበረው ቲክቶክ ላይ ማለት ነው ይህ ልጅ እና ዝም አንልም፣ ተነሱ ኢትዮጵያን በሙሉ እያለ ነው። ቅስቀሳ ለቀነኒ፣ ፍትህ ለቀነኒ ለማለት እንነሳ ብሏል ማለት ነው። አንድም እኛ ሀረርጌዎች ፍርድ እንዲዛባ አንፈልግም። ለማንኛውም ሰው ቢሆን ፍርድን በሀቅ እንዲነገርልን የምንፈልገው። ፍርድ ከተዛባ እኛም ዝም ብለን አንቀመጥም። የቻልነውን አክል እስከ ቻልነው ርቀት እንሄዳለን። የዚች ልጅ እውነት መውጣት አለበት። አንድ እንኳን ተወርውራ ነው ወደቀች ቢባል ጭንቅላቷ ይፈነዳል፣ ሰውነቷ ይከሰከሳል። ይህን ደግሞ ወንድሟም የቀነኒ ወንድምም ባለፈው ተናግሯል። ሰምታችሁ ከሆነ አስክሬኗን አይቻለሁ። ምንም አይነት ስብራት፣ ምንም አይነት የተከሰከሰ ነገር የለም። በፍጹም እህቴ አልወደቀችም፣ ወድቃ አይደለም በሰው እጅ ነው ህይወቷ ያለፈ ሲል ተናግሯል። እንኳን ከፎቅ ላይ አይደለም ከምንም አልወደቀችም፣ ምንም አይነት ነገር የለባትም፣ በደንብ አስክሬኗን አይቻለሁ ሲል ተናግሯል። ይህም ወንድማችንም አሁን ያለው እንደዛው ነው። እች ልጅ ወድቃ አይደለም፣ ብትወድቅ ጭንቅላቷ ይፈነዳል፣ አጥንቶቿ ይሰባበራሉ። ይሄ ሁላችንም የምናውቀው ነው፣ እውነት ነው። የሆነ ነገር እስኪ ፎቅ ላይ ቁጭ ብላችሁ እኔ ለምሳሌ 4ኛ ፎቅ ላይ ነኝ ያለሁት አይደል? ልጆች ሃይላንድ ምናምን ህፃናቶች ሲወረውሩ ጊዜ በጣም ነው የምሰማው፣ ይጮሃል። ታች የወደቀው ነገር የሆነ ነገር ወደቀ በመስኮት ሳይ ወይ ሃይላንድ ምናምን ነው። እርግቦችም እንደዛው ሲወድቁ በጣም ድምፅ አለ አይደለም? ሰውን የሚያክል ግዙፍ ነገር ይቅርና ማለት ነው። ጎረቤት አይሰማም ወይ? ማንም ሰው በአካባቢው በዛን ሰዓት የለም ወይ? ዘበኞችስ የሉም ወይ? ድምፅ እኮ ያሰማል የሰው ልጅ ሲወድቅና። እውነት ለምን ትደበቃለች? እውነት እንድትወጣ ሁላችንም ፍትህ ለቀነኒ እንላለን። አሁንም ደግሞ ጋዜጠኞቹም ሀረርጌዎቹም እንግዲህ ቁጣቸውን አስነስተዋል። ያስነሱትም ቁጣ ትክክል ናቸው። ጋዜጠኞቹም ለምን ዋሻችሁ ተብለው ለምን ይባረራሉ? ይሄ ስራ ሙያቸው ነው። እኛ መዋሸት አንፈልግም፣ እኛ የሰማነውን ያየነውን ነው ያቀረብነው ብለዋል። ዋሻችሁ የተባሉት እንግዲህ አንዷለም ለፋሲካ ኮንሰርት አለብኝና ኮንሰርት ላወጣ ነው ስላለበት ይፈቀድለት ብለዋል በተባለው ነው። ጠበቃው ነው ያለ። ጠበቃው ሲል እነሱ ደግሞ ወደ ሚዲያ አወጡት። ከዛ የሚዲያ ሁሉም ተንጫጫ፣ ሁላችንም ተንጫጭተናል። እንዴት ቢፈቀድለት? እሱ ቢያደርገውም ባያደርገውም የሚችል ልጅ እንዴት ቀነኒን አጥቶ እንዴት ይዘፍናል? ቢፈቀድለት እውነት ይዘፍናል? እውነት ማይክ ይዞ ይቆማል? ብለን ሁላችንም በቁጣ ተነስተን ነበረ ሀቅ ለመናገር እና ይሄ ነገር ይስተካከልልኝ ውሸት ነው ብሏል። ሁለተኛው ደግሞ ዳይሪው እኔ ጋ ነው ያለ፣ የቀነኒ የማስታወሻ ደብተሯ እኔ ጋ አለ። ራሷን ለማጥፋት በተደጋጋሚ ያደረገችውን ሙከራ እንዲሁም ደግሞ አንዷለምና ቤተሰቦቿን ጓደኞቿን እኔ አንድ ነገር በሆን እንዳታዝኑ ብላ የጻፈችውን አይቻለሁ ብሎ ጠበቃው ተናገረ ተብሎ ይህ ነገር ጋዜጠኞች ዘግበውት ነበረ። ጠበቃው ደግሞ ይስተካከልልኝ እኔ ጋ ነው አላልኩም፣ ፖሊስ ጋ ነው ያለ አለ። የህግ ባለሙያዎችም ወጥተው ድምጻቸውን ሲያሰሙ ነበረ። በተለያየ ሚዲያ እየሰማን ነው፣ በጽሁፍ በተለያየ ነገር። እንዴት ተከሳሽ ጋር ይቀመጣል? እኛም ሰርተንበታል፣ እውነትም ነው ደግሞ ብለናል፣ ትክክል ነው። እንዴት እሱ ጋር እንዴት ሊገኝ ቻለ የሚል ቁጣ ተነስቶ ነበረ እና ይሄም ነገር እኛ አልዋሸንም፣ እውነቱን ያቀረብ ነው። እነሱ ግን የሰጡት ሀሳብ ምንድን ነው? ይሄ ነው። ስለዚህ ህዝቡን የውሸት ነገር እየዘገቡ ነው ያሉት። ስለዚህ እንዳይገቡልኝ ብሎ በጠየቀው ውስጥ ከገቡ በኋላ ተገፍትረው ወጡ። እነሱ ደግሞ እኛ ለምን ወጣን ባል የሀገር ሽማግሌ የተባሉት እነሱን ስታስገቡ እኛ ጋዜጠኞችን ለምን አወጣችሁ? እኛ አልዋሸንም፣ ስለዚህ እንከሳለን ብለው በቁጣ ተነስተዋል። እነሱም ሊከሱ ነው ማለት ነው። እንግዲህ ከሸዋኮቹ መንደር የሰማሁትን በወፍ በረር እያመጣው መነግራችሁ ማለት ነው። በጣም ያሳዝናል። እንግዲህ ስለ ቀነኒ አሁንም ፍትህ እንላለን እና እንግዲህ ያ ሁሉ ነገር ድብስብስ ተደርጎ ሊያልፍ ነው። የቀነኒ ነገር የውሃ ሽታ እንደሆነ ተስፋ ቁረጡ። ምክንያቱም ምንም አይነት ፍትህ እንደማይገኝ ይወቁ። እውነት ተደብቃለች። አንዷለም ላይ ምንም አይነት ነገር አላገኘንበትም። እሱን የሚያሳይ እሱን ወንጀለኛ የሚያደርግ ነገር የእጅ አሻራም ሆነ ማንኛውንም ነገር በሱ አላየንም። ስለዚህ እች ልጅ ራሷን አጥፍታ ስለሆነ ለምን ይታሰራል? ገብቶ የፍቅረኛውን ሀዘን ቤቱ ቁጭ ብሎ ሀዘኑን ይወጣ እየተባለ ነው እንግዲህ ያለው ማለት ነው። እስካሁን ድረስ ባለው መረጃ 15 ሰው ምስክር አግኝቻለሁ። ግን እነዛ አንድም ሰው ሲገላት አይተናል ያለ የለም። ሲጀመር ሰው የለም እኮ ኬት ይመጣሉ? እነዚህ 15 ሰዎች ቢመጡ
ከየት የመጡ ሰዎች ናቸው? ለምስክርነትስ? ምስክርነት እኮ በጣም ከባድ ነው ወገን። በውሸት መመስከር በጣም በሰማይም በምድርም። ሲቀጥል ደግሞ ገፈተርኳት እንጂ አልገደልኳትም ብሎ አለ ጠበቃው ተብሎ ይሄም ተዘግቧል። እነሱ ከዘገቡት በኋላ ሚዲያ ላይ ደግሞ ይሄ ነገር ሲወጣ ህዝቡ ሲንጫጫ፣ እንዴት ለምንስ ገፈተራት? ገፈተርኳት ማለት እኮ ገደልኳት ማለት ነው በቃ ብሎ ህዝቡ ሲጮህ ደግሞ ይስተካከልልን ማለት ጀመሩ። በዚህ የተነሳ ነው እንግዲህ ህዝቡ ማለት ነው ህዝቡ ስለተንጫጫ ብቻ ነው እንዳይገቡ የተደረገው እንጂ ጥፋት ኑሮባቸው አይደለም። እነሱም በቁጣ ተነስተዋል። ፍትህ ለቀነኒ ዛሬም ነገም እንላለን። ፍትህ ለቀነኒ።